ሰላም ልጆች እንዴት ናችሁ? ሰላም ናችሁ? ሳምንታዊም ደግሞ ፕሮግራማችን ጀምሯል። ይሄን ፕሮግራማችን ደግሞ የምስራች ጊዜ ይባላል። ልጆች ይሄ ፕሮግራማችን ቻይልድ ኢቫንጀሊዝም ፌሎሺፕ ከኤልሻዳይ ቴሌቪዥን ጋር በመተባበር የሚያቀርብላችሁ ሳምንታዊ ፕሮግራማችን ነው። ልጆች ፕሮግራማችንን ከመጀመራችን በፊት እስቲ ሁላችንም እንጸልያለን። የጸሎት እጅ እንስራና እንጸልይ። እኔ ስጸልይ ደግሞ እናንተ አሜን ትላላችሁ። አምላካችን እግዚአብሔር ሆይ በጌታ በኢየሱስ ስም እጅግ አድርገን እናመሰግናለን። ሳምንታችንን ሙሉ በሰላም ስለጠበከን በቤት ውስጥ በመናሳልፍበት በትምህርት ቤት ውስጥ በመናሳልፍበት ጊዜ ሁሉ ስለረዳህን እናመሰግናለን። አሁንም ደግሞ ቃልህን ልንማራለንና አስተምረን ምከረን በኢየሱስ ስም አሜን። እሺ ልጆች ወንጌልን በማካፈል ስደትን መቀበል ለደቀ መዛሙርቱ ታሪክ ብቻ አይደለም። በዚህን ዘመን ደግሞ ያሉ ክርስቲያኖች ወንጌልን በሚናገሩበት ጊዜ የተለያዩ ስደቶች ይደርስባቸዋል። ስደት ማለት ወንጌልን በምንናገርበት ጊዜ የሚደርስብን ጥሩ ያልሆነ ነገር፣ ምናልባት መሳደብ ልንሰደብ እንችላለን፣ ወይም ደግሞ ዱላ ሊደርስብን ይችላል። ነገር ግን በዚህ ሁሉ ውስጥ እግዚአብሔር መንፈስ ቅዱስ ሊረዳንና ሰላምን ሊሰጠን ይችላል። እሺ ልጆችዬ አሁን ደግሞ በመቀጠል የምን ጊዜ ነው የሚኖረን? የመዝሙር ጊዜ። ስለዚህ የመዝሙሩን ሰምተን እንመለሳለን ማለት ነው። ልጆች መዝሙር እንዴት ነበረ? ጥሩ ነበር? ጥሩ እየዘመራችሁ እንደገና ደግሞ የማታውቁት ለማወቅ ጥረት እያደረጋችሁ እንደነበረ ተስፋ አደርጋለሁ። እኔ ስለምችለው እየዘመርኩ ነበር። ልጆች መንፈስ ቅዱስ የሚረዳ ወይም ደግሞ የሚያግዝ አምላክ ነው። አምላካችን እግዚአብሔር አንድ አምላክ ቢሆንም ነገር ግን ራሱን በሶስት የገለጠ ነው። እግዚአብሔር አብ፣ እግዚአብሔር ወልድና እግዚአብሔር መንፈስ ቅዱስ። ዛሬ ስለ እግዚአብሔር መንፈስ ቅዱስ በደንብ የምንማርበት ቀን ነው። እግዚአብሔር መንፈስ ቅዱስ በማንኛውም ችግር ውስጥ ስንገባ፣ ምናልባት ወንጌልን ስንናገር ችግር ሲገጥመን ወይም ደግሞ ስደት ሲገጥመን ሊረዳን ይችላል። ሰዎች በተለያዩ ሁኔታ ውስጥ በሚሆኑበት ጊዜ እግዚአብሔር መንፈስ ቅዱስ እንዲረዳቸው በሚጸልዩበት ጊዜ ሊረዳቸውና ሊያግዛቸው ይችላል። እሺ ልጆች እስቲ እንደዚህ ማለት እንችላለን። መንፈስ ቅዱስ ሰላምንና ድፍረትን ይሰጣል ማለት እንችላለን። እስቲ አንድ ላይ እንበል። መንፈስ ቅዱስ ሰላምና ድፍረትን ይሰጣል። እስቲ እንድገመው። መንፈስ ቅዱስ ሰላምና ድፍረትን ይሰጣል። አዎ ልጆች በማንኛውም ችግር ውስጥ እንኳን ብንሆን ምንን ሊሰጠን ይችላል? ሰላምን ሊሰጠን ይችላል። በችግር ውስጥ ሆነን ነገር ግን ችግሩ ከኛ ጋር እያለ ችግሩን የምናልፍበት ድፍረትን ሊሰጠን ይችላል ማለት ነው። እሺ ልጆችዬ አሁን ደግሞ በመቀጠል የሚኖረን የምን ጊዜ ነው? የቃል ጥናት ጥቅስ ጊዜ ነው። ሁላችንም ደግሞ በደንብ ቁጭ ብለን በሚደጋገምበት ጊዜም ደግሞ አብረን እንላለን ማለት ነው። አሁን ወደ ቃል ጥናት ጥቅሱ እንሄዳለን። ዮርዲ
ቅድም የሰጠውሽን እቃዬን መልሽ እንጂ። እንዴ ወሰጁ ብላለ እንዴ ሰጠኸኝ? በቃ መልሼ ወስዳለሁ። መብቴ ነው። የራሴን ነገር መልሼ መውሰድ አልችልም እንዴ? ቅድም ሰጠውሽ፣ አሁን ወስደዋለሁ። እሺ አመጣልሃለሁ። ልጆች አንዳንዴ ሰዎች የሰጡትን ነገር መልሰው ይወስዳሉ። እኔ እንደው ዮርዲን መልሰሽ አምጪ ያልኩት አውቄ ነው፣ እናንተን ለማስተማር ፈልጌ። ሰዎች ግን አንዳንዴ የሰጡትን ነገር መልሰው ይወስዳሉ። ዛሬ ግን ከመጽሐፍ ቅዱስ የማስተምራችሁ ጥቅስ ጌታ ኢየሱስ የሰጠውን ነገር መልሶ እንደማይወስድ የሚናገር ጥቅስ ነው። አንድ ነገር ኢየሱስ ሊሰጠን ቃል ገብቷል። ያን ግን መልሶ አይወስድም። ይህ መጽሐፍ ቅዱስ የእግዚአብሔር ቃል ነው፣ ውሸት የሌለበት ሁልጊዜ እውነትን የሚነግረን። ግን መጽሐፍ ቅዱስ በስንት ይከፈላል ብላችሁ ነው ባለፈው የተማራችሁ? ብዙዎቻችሁ ታውቃላችሁ። አንዳንዶችን ለማስታወስ አዎ ትክክል፣ በሁለት ይከፈላል። ምንና ምን? ብሉይ ኪዳንና አዲስ ኪዳን። ብሉይ ኪዳን 39 መጽሐፍ አለው። አሁን አዲስ ኪዳንስ 27። በአንድ ላይ ስንት ነበሩ? 66። በጣም ጎበዞች ችላችሁታልና ዛሬ እኔ ደግሞ ማስተምራችሁ ከአዲስ ኪዳን 4ኛ መጽሐፍ። በአዲስ ኪዳን የመጀመሪያ መጽሐፍ ማቴዎስ ነው፣ ሁለተኛው ማርቆስ ነው፣ ሶስተኛው ሉቃስ ነው፣ አራተኛው ዮሐንስ ነው። ወይም ማቴዎስ ወንጌል፣ ማርቆስ ወንጌል፣ ሉቃስ ወንጌል፣ ዮሐንስ ወንጌል እንላለን። እነዚህ መጽሐፎች ጌታ ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ የሰራውን ስራ የሚናገሩ፣ ስለ ጌታ ኢየሱስ የሚነግሩን፣ መሞቱን፣ መነሳቱን፣ ታምራቱን የሚነግሩ ናቸው። ዛሬ ከአራተኛው መጽሐፍ ከዮሐንስ ወንጌል ምዕራፍ 14 ቁጥር 27ን እስኪ ለእናንተ ላንብብላችሁ። እንዲህ ይላል ቁጥር 27 ሰላሜን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደምሰጥ አይደለም። ልባችሁ አይታወክ አይፍራ ይላል። ይሄን ደግሞ ጌታ ኢየሱስ የተናገረው ለደቀ መዛሙርቱ ነው። መጽሐፍ ቅዱስን ስታነቡ አንድ ጥቅስ ለመረዳት ከላይና ከታች ያለውን ክፍል እቤታችሁ ስታጠኑ ማንበብ ትችላላችሁ። ጌታ ኢየሱስ ሊሞት በቀረበ ጊዜ ግን ለሐዋርያቱ አንድ ነገር ሊልክላቸው ስላቀደ እንዳይፈሩ ይህን ተናግረዋል። ሰላሜን እተውላችኋለሁ፣ ሰላሜን እሰጣችኋለሁ ማለት ምን ማለት መሰላችሁ? ሰላም ማለት በሚያስፈራ በሚያስጨንቅ ነገር ውስጥ መረጋጋትና ደስተኛ መሆን ማለት ነው። እኔ የምሰጣችሁ ዓለም እንደሚሰጥ አይደለም ማለት ጌታ ኢየሱስ የሚሰጠው ሰላም ይለያል። እሱ ራሱ የሚሰጠው ሰላም ከሌሎች ይለያል። በዓለም ላይ ምናልባት ሰላም የሚሰጡ የሚመስሉ የተሻሉ የሚመስሉ ነገሮች ብዙ ነገሮች አሉ። የሚያስደስቱን የሚመስሉ፣ የሚያዝናኑን የሚመስሉ። እነዛ ነገሮች ጊዜያዊ ናቸው። አንድ ቀን ተደስታችሁ ሌላ ቀን ደግሞ እንድታዝኑ ሊያደርጓችሁ ይችላል። ልባችሁ ደግሞ አይታወቅ አይፍራ ማለት በአስቸጋሪ ሁኔታ ላይ በሚያስጨንቀው ነገር ላይ ተረጋግታችሁ በጌታ በኢየሱስ መታመን ማለት ነው። ተረጋግታችሁ አይ ጌታ ኢየሱስ ከእኔ ጋር አለ ብላችሁ እንድትረጋጉ ኢየሱስ ይረዳኛል ብሎ ሳይፈሩ እግዚአብሔርን መታመን ነው። አስቸጋሪ ነገር በትዕግስት በመተማመን ማሳለፍ ነው። ልባችሁ አይታወክ አይፍረስል። በጌታ በኢየሱስ ያመንሽ በዚህ ምድር ላይ በጣም ቢያስፈሩና ልባችን እንድታወቅ ወይም እንዲፈራ የሚያደርጉ ነገሮች አሉ። ለምሳሌ የቤተሰብ መታመም፣ ጦርነት፣ ሰዎች እርስ በርሳቸው መጣላት፣ በጣም ብዙ የሚያስጨንቁ ነገሮች አሉ። አንዳንድ ጊዜ ጓደኞቻችን አብሬ ከአንቺ ጋር አልሆንም ከአንተ ጋር አልሆንም ስሉ ልባችሁ ሊታወክ ወይም ሊፈራ ይችላል። በዛ ሰዓት መንፈስ ቅዱስ ሰላምንና ድፍረትን እንደሚሰጥ መታመን። እስከ ልጆች እንደዚህ በሉ፣ መንፈስ ቅዱስ ሰላምንና ድፍረትን ይሰጠኛል። መንፈስ ቅዱስ ሰላምንና ድፍረትን ይሰጥሻል፣ ይሰጣል። በሱ ታመን። በጌታ በኢየሱስ ያላመንሽ በልቢ ውስጥ ኃጢአት ስላለ ሁልጊዜ ልቢ ይታወካል። አንዳንድ ጊዜ በአንዳንድ ነገር ደስተኛ ለመሆን ትሞክር ይሆናል። ኃጢአት ስለሚወቅስ ኃጢአት ሰላምን አይሰጥም። ትክክለኛ ሰላም ከኢየሱስ ክርስቶስ ለመውሰድ በጌታ በኢየሱስ በማመን የኃጢአት ይቅርታ ልታገኝ ይገባሃል፣ ይገባሻል። እስኪ ልጆች ይህን ቃል ጥናት በቃላችን መያዝ አለብን። እንዴት እንደምንይዝ እነግራችኋለሁ። አሁን ባላችሁበት ቦታ
ከእኔ ጋር አብራችሁ አንድ ጊዜ እናንብብ። ስናነብ ግን ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ብለን ጀምረን ስንጨርስም ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ነው የምንለው። አብረን ለማለት 1 2 3 ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ሰላምን እተውላችኋለሁ፣ ሰላሜንም እሰጣችኋለሁ። እኔ የሚሰጣችሁ ሰላም ዓለም እንደሚሰጥ አይደለም። ልባችሁ አይታወክ አይፍራም። ዮሐንስ ወንጌል ምዕራፍ 14 ቁጥር 27። በጣም ጥሩ። አሁን እነዚህን ጥቅሶች ደግሞ አንዴ በጭንቅላታችን ላይ፣ ቀጥለን ደግሞ በትከሻችን ላይ፣ ቀጥለን በወገባችን ላይ፣ በመጨረሻም ደረታችን ይዘን በልባችን ውስጥ እናስገባለን። ተዘጋጃችሁ? ቁሙ። ባላችሁበት መቆም የማትችሉ ልጆች እንደተመቻችሁ ናችሁ ማለት ትችላላችሁ። ግን ጥቅሱን በቃላችሁ ለመያዝ ሞክረው። 1 2 3 በራሳችን ላይ ያስቀምጠን እንበለው። ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ሰላምን እተውላችኋለሁ፣ ሰላሜንም እሰጣችኋለሁ። እኔ የሚሰጣችሁ ሰላም ዓለም እንደሚሰጥ አይደለም። ልባችሁ አይታወክ አይፍራም። ዮሐንስ ወንጌል ምዕራፍ 14 ቁጥር 27። አሁን ደግሞ በትከሻችን ላይ ተዘጋጃችሁ? ትከሻችን ላይ አስቀምጠን እንበል። 1 2 3 ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ሰላምን እተውላችኋለሁ፣ ሰላሜንም እሰጣችኋለሁ። እኔ የሚሰጣችሁ ሰላም ዓለም እንደሚሰጥ አይደለም። ልባችሁ አይታወክ አይፍራ። አሁን የት ነው የምናስቀምጠው? የት ብለናል? አዎ ወገባችን ላይ። ወገባችን ላይ እግራችሁን በትክክል መሬት ትረግጡና እየተንጠራራችሁ በደንብ ወገባችሁን ይዛችሁ ትላላችሁ። ተዘጋጃችሁ? 1 2 3 ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ሰላምን እተውላችኋለሁ፣ ሰላሜንም እሰጣችኋለሁ። እኔ የሚሰጣችሁ ሰላም ዓለም እንደሚሰጥ አይደለም። ልባችሁ አይታወክ አይፍራም። ዮሐንስ ወንጌል ምዕራፍ 14 ቁጥር 27። አሁን ደግሞ ደረታችን ይዘን ወደ ልባችን እንዲገባ በደንብ እያስተዋላችሁ ለማለት 1 2 3 ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ሰላምን እተውላችኋለሁ፣ ሰላሜንም እሰጣችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም። ልባችሁ አይታወክ አይፍራም። ዮሐንስ ወንጌል ምዕራፍ 14 ቁጥር 27። በጣም ጥሩ፣ በጣም ጥሩ። አሁን በስክሪኑም ላይ አይጻፍም። ምንም ነገር ሳታዩ ሁላችንም በአንድ ላይ ለማለት መያዛችንን፣ በቃል መያዛችንን ለማወቅ አንድ ላይ ለማለት የመጨረሻ 1 2 3 ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ሰላምን እተውላችኋለሁ፣ ሰላሜንም እሰጣችኋለሁ። እኔ የሚሰጣችሁ ሰላም ዓለም እንደሚሰጥ አይደለም። ልባችሁ አይታወክ አይፍራ። በጣም ጎበዞች ልጆች። ዮሐንስ ወንጌል 14 27 በጣም ጥሩ። በቃላችሁ ችላችኋል ብዬ አስባለሁ። በጣም ጎበዞች። እሺ ልጆች፣ የቃል ጥናት ጥቅሳችን እንዴት ነበረ? ድግግሞሹን በደንብ አላችሁ? በደንብ አወቃችሁት? የቃል ጥናት ጥቅሱን በደንብ በአይምሯችሁ እንደያዛችሁት ተስፋ አደርጋለሁ። እኔም እዚህ ቁጭ ብዬ አስተማሪው በሚያስተምርበት ጊዜ በደንብ እየሰማሁት ነበር። ልጆችዬ፣ አሁን ደግሞ የሚኖረን የምን ጊዜ ነው? የመደነቅ ጊዜ ነው። ሁላችንም ደግሞ ይህንን በደንብ እንሰማለን። ምክንያቱም መጨረሻ ላይ ምን አለን? የጥያቄና የመልስ ጊዜ አለን አይደል? ያንን ደግሞ መለስ የምንችለው በምንድን ነው? ይህንን ትምህርት በደንብ ስንሰማ ነው። እሺ ልጆችዬ፣ አሁን ወደ መደነቅ ጊዜው እንሄዳለን። በውልደት በማደጎና በጋብቻ የተሳሰሩ ሰዎች የቤተሰብ አባላት ይባላሉ። የእግዚአብሔር ቤተሰቦች ደግሞ የቤተሰብ አባላት ሊሆኑ የሚችሉት በጌታ በኢየሱስ ክርስቶስ አምነው ሲድኑ ነው። መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ሲናገር ለተቀበሉት ሁሉ በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። የእግዚአብሔር ቤተሰብ የመሆን ስልጣን ወይም ደግሞ መብትን የምናገኘው ጌታ ኢየሱስ ክርስቶስን እንደ ግል አዳኛችን አድርገን ስንቀበል ነው። ስለዚህ ጌታ ኢየሱስ ክርስቶስን ያመንሽ ከሆንሽ የእግዚአብሔር ቤተሰብ ነህ ወይም ደግሞ ቤተሰብ ነሽ ማለት ነው። አንዳንድ ሰዎች ቤተክርስቲያንን ብለው ሲያስቡ ምንድነው የሚያስቡት? ሄደው የሚያመልኩበትን ህንፃ ነው። ነገር ግን ቤተክርስቲያን ከዛ ያለፈ ነው። ቤተክርስቲያን ማለት በዓለም ዙሪያ ያሉ
ህዝቦች ሁሉ በጌታ በኢየሱስ ክርስቶስ ያመኑ የነሱ ስብስብ ማለት ነው። በጥንቷ ቤተ ክርስቲያኖች ብዙ መከራ፣ ብዙ ስደት ሲደርስባቸው ነበር። በዛን ጊዜ የነበሩ መሪዎች ምን ያደርጓቸው ነበር? ወደ እስር ቤት ያስገቧቸው ነበር፣ ይደበድቧቸው ነበር። እስከ ሞት ድረስ እንኳን ምን ያደርጓቸው ነበር? ያሳድዷቸው ነበር። ነገር ግን እነዛ ክርስቲያኖች ምን ያደርጉ ነበር? በእግዚአብሔር ታምነው ጸንተው ይቆሙ ነበር። ልጆች ለምንድን ነው ግን እነዚህ መሪዎች በክርስቲያኖች ላይ መከራ የሚያደርሱት? ለምሳላችሁ መሪዎቹ ምን ብለው ያስቡ ነበር? ምናልባት ሰዎቹ ወንጌልን ከተቀበሉ በእኛ ላይ የተለየ ሀሳብ ያመጡብናል፣ ስለዚህ ከስልጣናችን ሊያወርዱን ይችላሉ ብለው ስለሚያስቡ ነበር። ነገር ግን በዛ ጊዜ የነበሩ ቤተክርስቲያኖች እንደዚህ አይነት መከራ ቢደርስባቸው ለእግዚአብሔር መቆምን ወይም ደግሞ በኢየሱስ ክርስቶስ ያላቸውን አቋም አልለወጡትም ነበር። እግዚአብሔር የእርሱ ቤተሰቦች እርስ በርሳቸው እንዲተሳሰቡና እርስ በርሳቸው እንክብካቤ እንዲያደርጉ ይፈልጋል። ይህም ደግሞ በጸሎት ነው። በዚህ ሳምንት በጥሞና ጊዜያችሁ ላይ ይህንን ጸሎት ትጸልያላችሁ ማለት ነው። ስደት ስለሚደርስባቸው ክርስቲያኖች እንጸልይላቸዋለን። ምን የምናደርግ ይመስላችኋል መሰላችሁ ልጆች? የኢትዮጵያን ካርታ እናወጣና ወንጌል በደንብ ወዳልተሰበከበት አካባቢ እጃችንን ጭነን እንጸልያለን። ለምሳሌ ያክል ወንጌል በደንብ በኢትዮጵያ ውስጥ ያልደረሰው በሰሜን አካባቢ ነው አይደል? ስለዚህ ካርታ በጠረጴዛችን ላይ እናደርግና እጃችንን ጭነን በዛ ላሉ ምኖች እንጸልያለን። ክርስቲያኖች ስንጸልይ ደግሞ ምን ብለን ነው የምንጸልየው? አንደኛ ወንጌልን በደንብ መናገር እንዲችሉ፣ ሁለተኛ ደግሞ ወንጌልን በሚናገሩበት ጊዜ በድፍረት እንዲናገሩ፣ እግዚአብሔር ጤንነታቸውን እንዲጠብቅ፣ እንደገና ደግሞ እግዚአብሔር ቤተሰባቸውን እንዲጠብቅ ምን እናደርጋለን ማለት ነው? እንጸልይላቸዋለን ማለት ነው። እሺ ይህንን ደግሞ በጥሞና ጊዜ ማድረጋችሁን እንዳትረሱ። ዛሬ ግን ከኔ ጋር አብረን ለእነዚህ ሰዎች እንጸልያለን፣ በኢትዮጵያ ስላሉ ክርስቲያኖች። ነገር ግን ወንጌልን በሚናገሩበት ጊዜ ስደት ስለሚደርስባቸው ሰዎች አብረን እንጸልያለን። እሺ ልጆች የጸሎት እጅ ሰርተን አብረን እንጸልያለን ማለት ነው። እንጸልይ። እግዚአብሔር ሆይ ሳምንታችንን ስለጠበቅከን እናመሰግንሃለን። እግዚአብሔር ሆይ በፊት እንጸልያለን። በተለያዩ አካባቢዎች እየተሰደዱ ስላሉ ክርስቲያኖች አንተ እንድትረዳቸው፣ ወንጌልን በደንብ መናገር እንዲችሉ፣ በድፍረት ማውራት እንዲችሉ፣ እግዚአብሔር ሆይ ጤንነታቸውን አንተ እንድትጠብቅ፣ ቤተሰባቸውን አንተ እንድትጠብቅ በኢየሱስ ስም እንለምንሃለን። ስለሰማህን እናመሰግንሃለን በኢየሱስ ስም። እሺ ልጆች የመደነቅ ጊዜው ጥሩ ነበር አይደል? ለህይወታችን የሚጠቅመውን ነገር እንዳገኘን ተስፋ አደርጋለሁ። ልጆች በመቀጠል ደግሞ የጥያቄና መልስ ጊዜ ይሆነናል። የጥያቄው ምን መልሰው በምንድን ነው? በሜሴጅ በትክክል መልሳችኋል። ስለዚህ በሜሴጁ ከስር በሚጻፍላችሁ ስልክ ቁጥር መሰረት ቶሎ ምናችሁን መልሳችሁን ትልኩልናላችሁ ማለት ነው። በመቀጠል ደግሞ ስለ ወላጆች የሚቀርብ ትምህርት አለ። ይህንን ትምህርት ደግሞ ከወላጆቻችን ጋር ሆነን እንሰማለን። እኛም ደግሞ ወላጆች ምን እናደርጋለን? ከልጆቻችን ጋር ሆነን ምን እንላለን? የእግዚአብሔርን ቃል እንሰማለን ማለት ነው። ወደ ጥያቄና መልሱ። ባለፈው ሳምንት መልስ በመመለስ ቀዳሚ የሆኑ ልጆች ኤልሮሂ ዮሐንስ፣ አሚ ተስፋዬ፣ ናሜ ያና ገብሩ፣ አቤኔዘር ውባለም ናቸው። ልጆች ሁላችሁም ስለተሳተፋችሁ እናመሰግናለን። ጌታ ኢየሱስ አብዝቶ ይባርካችሁ። በአስቸጋሪ ጊዜ እግዚአብሔር ሊሰጣችሁ የሚችለው ምንድን ነው? ሀ ሰላምንና ድፍረትን፣ ለ ደስታን፣ ሐመሩሃ መረጋጋትን፣ መ ሁሉም። መጽሐፍ ቅዱስን አምናለሁ፣ መጽሐፍ ቅዱስን አምናለሁ፣ መጽሐፍ ቅዱስን አምናለሁ፣ የእግዚአብሔር ቃል ነው። በኢየሱስ 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 አምናለሁ፣ የእግዚአብሔር ልጅ ነው። ኃጢአትን ሰርተናል፣ እግዚአብሔር በዚያ ያዝናል። ኢየሱስ ለኛ ኢየሱስ ለኛ ኢየሱስ ለኛ ኢየሱስ ለኛ ኢየሱስ ለኛ ሞቶ
ባለፉት ሳምንታት እግዚአብሔር የተናገረውን ነገር አይተን ነበር። በአብርሃም ሕይወት ውስጥ ከብሉይ ኪዳን ሁለት ጥሩ ቤተሰብ ያላቸው ለቤተሰቦቻቸው የሚጨነቁና ቤተሰቦቻቸው ላይ ጥሩ ተጽዕኖ ያመጡ ሁለት ሰዎች እንመለከታለን ብለን እየተመለከትን ነበር። የመጀመሪያው አብርሃም ነው። ሁለተኛው ደግሞ ዛሬ የምንመለከተው ኢዮብን ነው። ኢዮብ ምዕራፍ 1 ከቁጥር 1 እስከ 5 ኢዮብ ምዕራፍ 1 ከቁጥር 1 እስከ 5 ኦዝ በሚባል ሀገር ስሙ ኢዮብ የተባለ አንድ ሰው ነበር። ያም ሰው ፍጹምና ቅን እግዚአብሔርን የሚፈራ ከክፋት የራቀ ነበር። 7 ወንዶችና 3 ሴቶች ልጆች ተወልደውለት ነበር። ሀብቱም 7000 በጎች፣ 3000 ገመሎች፣ 500 ጥማድ በሬ፣ 500 እንስሶች አህዮችም ነበሩት። እጅግ ብዙ ባሪያዎችም ነበሩት። ያ ሰው በምስራቅ ካሉ ሰዎች ሁሉ ይልቅ ታላቅ ነበር። ወንዶቹ ልጆቹን ሄደው በየተራ በእያንዳንዳቸው ቤት ግብዣ ያደርጉ ነበር። 3 እህቶቹም ከእነርሱ ጋር ይበሉና ይጠጡ ዘንድ እነርሱም ልከው ይጠሯቸው ነበር። የግብዣውም ቀኖች ባለፉ ጊዜ ኢዮብ ምናልባት ልጆቼ በድለው እግዚአብሔርንም በልባቸው ሰድበው ይሆናል ብሎ ይልክና ይቀድሳቸው ነበር። ኢዮብም ማልዶ ተነሳ፣ እንደ ቁጥራቸውም ሁሉ የሚቃጠል መስዋዕት አቀረበ። እንዲሁ ኢዮብ ሁል ጊዜ ያደርግ ነበር። ልክ እንደዚሁ ኢዮብ ሁል ጊዜ ያደርግ ነበር ይላል። ኢዮብ ውስጥ ተብላ በምትጠራ ከተማ ውስጥ ይኖር ነበር። የመጽሐፍ ቅዱስ አዋቂዎች የሚናገሩት ነገር ምንድነው? የኢዮብ በአይሁድ ዘር ውስጥ ያለ ሰው እንዳልሆነ ነው። ግን እግዚአብሔርን ይፈራና እግዚአብሔርን ይከተል እግዚአብሔርን ያመልክ በጽድቅ ይመላለስ የነበረ እንደሆነ መጽሐፍ ቅዱሳችን በግልጽ ይነግረናል። ምን አይነት ነበረ ኢዮብ? ከክፋት ነገር የራቀ ነበር። እግዚአብሔርን ምን ያደርግ ነበረ? የሚፈራ ነበር። ምንም ነውር የሌለበት ይላል። ፍጹም ኃጢአት የለበትም። ኃጢአት አላደረገም አይደለም። በተፈጥሮ ሲወለድ ሁሉ ኃጢአተኛ ነው። ቅን ሰው ነበር ይላል። በልጆችም ደግሞ የተባረከ ነበር፣ እጅግም ባለጠጋ ነበር ብሎ መጽሐፍ ቅዱስ ይናገራል። ልጆቹ ላይ ቤተሰቡ ላይ መንፈሳዊ ስራዎችን ዘውትር ምን ያደርግ ነበር ይላል? ይሰራ ነበር። ቅድም ያነበብኩላችሁ ምዕራፍ 1 ቁጥር 5 ላይ እንዲሁም ኢዮብ ሁልጊዜ ያደርግ ነበር ይላል። ኢዮብ ምንድነው ሁልጊዜ ያደርግ የነበረው? ለልጆቹ ኃጢአት ይቅር እንዲልባልላቸው ከኃጢአታቸው እንዲመለሱ መስዋዕት ያቀርብ ነበር። በብሉይ ኪዳን መስዋዕት በማድረግ ነበር፣ በማቅረብ ነበር ከእግዚአብሔር ጋር ህብረትን ያደርጉ የነበሩት። ኢዮብ እርግጠኛ ነኝ እዚህ ላይ እንኳን በግልጽ ተጽፎ ባናገኝም ልጆቹን በሙሉ እያንዳንዱን ተራ በተራ ነው እያንዳንዱን በተራ በተራ እግዚአብሔርን በድለውና አሳዝነው አውቀውም ይሁን ሳያውቁ በድለውና አሳዝነው ከሆነ እንኳን እግዚአብሔር ይቅር እንዲላቸው ወደ እግዚአብሔር ይጸልይ ነበር። እግዚአብሔር ምን ያደርግ ነበር? ይጠይቅ ነበር። ከኢዮብ የምንማረው በወቅቱ አንድ ወላጅ ለልጆቹ ሊያደርግ የሚያስፈልገው መሰረታዊ ነገር ያደርግ ነበር። ያ መሰረታዊ ነገር ምንድነው? ልጆቹ በትክክለኛው መንገድና ጎዳና እንዲሄዱ ያደርግ ነበር። ኢዮብ መስዋዕትን ሲያቀርብ ልጆቹን በሙሉ ተራ በተራ ስለሆነ የሚያቀርበው ለእያንዳንዱ መስዋዕት እያንዳንዱም ልጆች በዛ ይገኙ ነበር። በጣም የገረመኝ ነገር ምንድነው ደግሞ ይሄንን ሁልጊዜ እንደ ልማዱ ያደርግ ነበር ይላል። እግዚአብሔርም የመሰከረለት ቅን ሰው ነው። እግዚአብሔርን የሚፈራና እግዚአብሔርን የሚያከብር ሰው ነው ኢዮብ ይሄንን በሚያደርግበት ጊዜ ሌላው ደግሞ ምንድነው? እግዚአብሔርን እሱም ይፈራል፣ ልጆቹ ከሚያደርገው ከእያንዳንዱ ነገር ያያሉ። ስለ እግዚአብሔርም ስለ መፍራትና በጽድቅ ስለ መመላለስም በእርግጠኝነት ኢዮብ በዘመኑ ለልጆቹ ያንን ያደርግ ነበር። ስለ ልጆቹ ዘውትር መስዋዕትን ያቀርብ ነበር። ዛሬ በአዲስ ኪዳን ያለን እኛ እግዚአብሔር በሰማይም ሆነ በምድር ያከበረን ቅዱሳን ምን አይነት መስዋዕት ነው ስለ ልጆቻችን የምናቀርበው?
የእግዚአብሔርን ቃል አስቀድማችሁ የእግዚአብሔርን መንግስትና ጽድቅ ፈልጉ፣ ሌላው ሁሉ ይጨመርላችኋል ይላል ጌታ ኢየሱስ ክርስቶስ። ይህንን ነው የተናገረው። የእግዚአብሔር ጽድቅና መንግስትን ቤተሰባችን እንዲፈልግ ልናደርግ የሚገባን ነገር ምንድን ነው? የእግዚአብሔርን ጽድቅና መንግስት እንዲፈልግ ቤተሰባችን ልናደርግ የሚገባን ነገር አንዱና ዋነኛው ነገር መሰላችሁ? በቤተሰቦቻችን ውስጥ በቤተሰባችን ኢዮብም እንደ ልማዱ በየቀኑ ያደርግ ነበር ይላል። በየዕለቱ የእግዚአብሔርን ቃል ከልጆቻችን ከቤተሰቦቻችን ጋር መማር አለብን። ቤተሰብ ስንል የቅርብ የምንለው ቤተሰብ ምንድን ነው? አባት፣ እናትና ልጆች ናቸው። እነዚህ በየቀኑ በአንድ ቤት ውስጥ የሚኖሩ ናቸው። እነዚህ ምን ማድረግ አለባቸው? በየዕለቱ የእግዚአብሔርን ቃል ሊማሩ ይገባቸዋል። አንድ ከዛሬ 13 ዓመት በፊት በእንግድነት ለ2 ሳምንት አብሬያቸው ያሳለፍኳቸው ቤተሰቦች ነበሩ። ይህ ቤተሰብ የሚኖረው በአሜሪካ ውስጥ ነው። የቤተሰቡ አባላትም ደግሞ 5 ናቸው። ባል፣ ሚስትና 3 ልጆች አላቸው። ልጆቻቸው በጣም ትንንሾች ነበሩ በዛን ወቅትና አብሬያቸው በቆየውባቸው በእነዚህ 2 ሳምንታት ውስጥ ሳያቋርጡ በየቀኑ የእግዚአብሔርን ቃል በጋራ ያነባሉ። ከዛም በኋላ ይጸልያሉ። ይሄ በዛ ቤት ውስጥ በቃ የተለመደና የሚደረግ ድርጊት ነው። ይህን ከዛሬ 13 በፊት ያየሁት ባለፉት 13 ዓመታት ውስጥ ከ10 ጊዜ በላይ ወደ አሜሪካ በሄድኩበት ጊዜ እዛ ቤት ውስጥ ለ4 ወይም ለ5 ቀናት ቢያንስ አሳልፍ ነበር። ለ10 ጊዜ በሄድኩበት ጊዜ እያንዳንዷን ቀን ይህ ቤተሰብ የእግዚአብሔርን ቃል ያነባል፣ በጋራም ደግሞ ይጸልያሉ። ከ13 ዓመት በፊት ነው የጀመሩት። እስካሁን ድረስ የእግዚአብሔርን ቃል በየቀኑ ያነባሉ፣ ይጸልያሉ። በጣም የሚገርም ቤተሰብ ነው። የባለቤቴ ወንድም ነው። ቺካጎ በሚባል ቤተክርስቲያን ውስጥ መሪ ሆኖ የሚያገለግል ነው። ረድኤቱ ግርማ ይባላል። ይሄ ሰው በየጊዜው ይሄንን ያደርጋል። አንድ ጊዜ እንዲህ ብዬ ረድኤትን ጠየቅኩት። እኔ እናንተ ቤት በመጣው ቁጥር በጋራ መጽሐፍ ቅዱስን ስታጠኑ ስትጸልዩ፣ ሳታጠኑና ሳትጸልዩ አንድም ቀን ወደ መኝታ ሄዳችሁ አላየሁም። ይህን ግን ለምንድን ነው የምታደርጉት ብዬ ጠየቅኩት። እንዲህ ሲል መለሰልኝ። ለልጆቻችን ልናወርሰው የሚገባው ብቸኛ ማንም ከነርሱ ሊወስድባቸው የማይገባ ቅድሚያ የምንሰጠው ጌታ ኢየሱስ ክርስቶስን መሆን አለበት አለኝ። ከነርሱ ጋር በምንኖርበት ዓመታት የምንኖርባቸው ዓመታት በጣም ጥቂት ዓመታት ናቸውና ከነርሱ ጋር በምንኖርባት ዓመታት የምናሳልፈው የጥሞና ጊዜ ጌታን አውቀው የጌታ ደቀ መዝሙር እንዲሆኑ ያደርጋቸዋል። ከዚህ የተነሳ ነው ሁል ጊዜ አስቀድመን የእግዚአብሔርን ቃል አንብበንና የምንጸልየው ብሎ ነገረኝ። በየዕለቱ ልናደርግ የሚገባን በፍጹም ልናልፈው የማይገባን ዋና ነገር ቢሆን የቤተሰብ በጋራ የሚደረግ የጥሞና ጊዜ ነው። በየዕለቱ ምንም ሳናቋርጥ የእግዚአብሔርን ቃል ከቤተሰቦቻችን ጋር አብረን መማር መቻል አለብን። ይህንን ስናደርግ እግዚአብሔርም እኛንም ልጆቻችንን ይባርካል። እሺ ልጆች፣ አሁን የፕሮግራማችን መጨረሻ ላይ ደርሰናል። ፕሮግራሞቻችን እንዴት ነበሩ? ጥሩ ነበሩ አይደል? የቃል ጥናት ጥቅሱም፣ መዝሙሮቻችን፣ እንደገና ደግሞ የመደነቅ ጊዜው በደንብ እንደሰማችሁ ተስፋ አደርጋለሁ። ወላጆች የሆነንም ደግሞ ይህንን ምክር በደንብ ቁጭ ብለን እንደሰማን ተስፋ አደርጋለሁ። የዛሬ ፕሮግራማችን ይሄ ይመስላል። ሳምንት እስከምንገናኝ ድረስ ደግሞ እግዚአብሔር እንዲረዳን ሁላችንም እንጸልያለን። እስቲ እንጸልይ። አምላካችን እግዚአብሔር ሆይ ስለረዳህን እናመሰግንሃለን። ስላስተማርከን፣ ስለመከርከን እናመሰግንሃለን። ሳምንታችንን ደግሞ የተማርነውን ቃልህን በህይወታችን መተግበር እንድንችል እርዳን። እስከ ሳምንት አንተ ጠብቀን። በኢየሱስ ስም አሜን። ልጆች የዛሬውን ፕሮግራማችንን ጨርሰናል። እስከ ሳምንት፣ መልካም ሳምንት።
ቅዱስን